በአማራ ፋኖ የቀረበው የእንቅስቃሴ እቀባም ተቃውሞ ገጥሞታል። እቀባው ባለቤትና ኃላፊ የለውም ተብሏል። ፋኖ ለ5 ቀናት በአማራ ክልል ስላወጀው የጉዞ ክልከላም ዝርዝር መረጃ ትሰማላችሁ። ከአጋቾችና ወንበዴዎች ማስለቀቅ ያልተቻለው አውራ ጎዳና፣ ከሰሞኑ አውቶቡስ ሙሉ ሰው ታግቷል። ብዙዎችም ሕይወታቸው መቀጠፉ ይፋ ሆኗል። በትላንትናው ዕለት የተሰማውን መረጃ እናጋራችኋለን። አስፈሪው አፈሳ በትግራይ ተጧጡፏል። ወጣቶች እየሸሹ ነው። ቤተሰብ ተጨንቋል። ከስምረት ፓርቲ እስከ ሳልሳይ ወያነ ድረስ ያወጡትን መግለጫ እንመለከታለን። በተጨማሪም የኢትዮጵያ መንግስት ለዓመታት የጠበቀው ድርድር ያለ ስምምነት መጠናቀቁ ተሰምቷል። እነዚህ በሰዓቱ የመረጃ ጥንቅራችን የሚዳሰሱ ጉዳዮች ናቸው። እንደተለመደው እየሰማችሁን ቆዩ አክብሮታዊ ግብዣችን ነው። በአማራ ፋኖ የቀረበው የእንቅስቃሴ እቀባም ተቃውሞ ገጥሞታል። እቀባው ባለቤትና ኃላፊ እንደሌለውም ተነግሯል። ራሱን የአማራ ፋኖ ብሔራዊ ንቅናቄ በማለት የሚጠራው የፋኖ ቡድን ከዛሬ አርብ ግንቦት 21 ቀን 2018 ዓ.ም ጀምሮ ለተከታታይ 5 ቀናት በክልሉ ሁሉም መንገዶች ለተሽከርካሪ ዝግ እንደሚደረግ መግለጹን ተከትሎ የክልሉ ነዋሪዎች ቅሬታቸውን እያሰሙ ነው። በሁለት መንግስት እየተገዛን ነው ይላሉ ነዋሪዎች። ቡድኑም በመጪው ሰኞ ግንቦት 24 2018 ዓመተ ምህረት ይካሄዳል የተባለውን ምርጫ ተከትሎ ይህን መግለጫ ማውጣቱ ነዋሪዎች በተለይም የተማሪዎችን የገበሬዎችን ልፋትና ድካም ከግምት ያላስገባ ነው እያሉ ነው። ቅሬታቸውን ለሀገር ውስጥ የዜና አውታሮች ያሰሙ አስተያየት ሰጪዎች ግንቦት 21 በየዓመቱ በመቶ ሺዎች መንፈሳዊ ጉዞ የሚያደርጉበትን የጻድቃኔ ማርያም ዓመታዊ ንግስ ክብረ በዓል ለማክበር በርካቶች ወደ ስፍራው ባመሩበት በክልሉ የ8ኛ ክፍል ሞዴል ፈተና ከግንቦት 20 እስከ 21 እየተሰጠ በሚገኝበት ወቅት መሆኑን ገልጸዋል። ከሁሉም በላይ በመቶ ሺዎች የሚቆጠሩ ሕይወት የነገ ተስፋ መታሰብ እንዳለበት በመግለጽ ለአብነትም የትምህርት ምዘናና ፈተናዎች ኤጀንሲ የ2018 የ12ኛ ክፍል መልቀቂያ ፈተና የሚሰጥበት ቀን ይፋ ባደረገው መሰረት የሪሚዲያል ወይም የአቅም ማሻሻያ ፈተና ከግንቦት 27 እስከ ሰኔ 3 2018 በሚካሄድበት ሁኔታ በተለይም በወረዳዎች ያሉ ለመፈተን ወደ መፈተኛ ዩኒቨርሲቲዎች ቀድሞ መግባት እንዳለባቸው እየታወቀ እንዲህ አይነት ውሳኔ ማስተላለፍ በትውልድ የነገ ተስፋ ላይ መጫወት እንደሆነ ገልጸዋል። ቅሬታ አቅራቢዎች አክለውም በግብርና ሚኒስቴር የአፈር ማዳበሪያ አቅርቦትና ስርጭት መሰረት ለገበሬው ወቅቱን ጠብቆ እንዲደርስ በወሩ የቀሪ ቀናት ውስጥ እድሉን እንዳይጠቀም እንደሚያደርግ፣ ቀጣይ ቀናቶች የዘር ወቅት መሆናቸው የአካባቢው ገበሬዎች እንደ በቆሎና ጤፍ ላሉ ሰብሎች የግብርና ስራዎችን የሚያከናውኑበት ወሳኝ ወቅት በመሆኑና ባለፉት 3 ዓመታት ከ7 ጊዜ በላይ የተፈጸሙ መሰል እቀባዎች ከጥቅም ይልቅ ጉዳታቸው በማመዘኑ አዋጭ አለመሆኑን አብራርተዋል። መንገድ መዝጋት የክልሉን ነዋሪ ላላስፈላጊ ዋጋ መናርና ለእንግልትና ስቃይ ከመዳረግ ውጪ ትርጉም እንደሌለው ያስረዱት በተመሳሳይ በተደረገው መሰል እንቅስቃሴ እንደተባለው ዓለም አቀፍ ማህበረሰቡና ሌላውን ኢትዮጵያዊ ማሳመን እንዳልቻለ ከቀናት በፊት በባህር ዳር ጉብኝት ያደረጉት የአሜሪካው ኤምባሲ አምባሳደር ጉዞም በቂ ማሳያ ስለመሆኑ አክለዋል። ይህ በክልሉ ህዝብ ግለሰባዊ ውሳኔ ላይ ተጽዕኖ የሚያደርግ መግለጫ በትላንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ መሪ ነኝ በሚለው አስረስ ማረ ዳምጤ በፌስቡክ ገጻቸው በኩል የተላለፈ ቢሆንም ከባድ ቅሬታ በማስነሳቱ ግለሰቡ ከገጻቸው አንስተውታል። ይህም የሚደረገው እቀባም ባለቤትና ኃላፊ እንደሌለው በዜጎች ላይ ለሚደርሰው ችግር ተጠያቂ ያደርገዋል ተብሏል። አስፈሪው አፈሳም በትግራይ ወጣቶች እየሸሹ ነው። ቤተሰብ ተጨንቋል። በትግራይ ክልል አፈሳ እየተደረገ መሆኑንና ያለው ሁኔታ እንዳሰጋቸው ነዋሪዎችና የፖለቲካ ፓርቲዎች ይፋ አድርገዋል። በማዕከላዊ በሰሜን ምዕራብ ትግራይ ዞኖች የህወሓት ታጣቂዎች ወጣቶችን በግዳጅ እያፈሱ መሆኑን የክልሉ ነዋሪዎች ገልጸዋል። ድርጊቱን ከየአቅጣጫው ያጣሩ አንድ መምህር በሰጡት ቃል በሰሜን ምዕራብ ማዕከላዊ ትግራይ ዞኖች የአፈሳ ድርጊት በስፋት መኖሩን የተናገሩት በሽረ፣ አክሱም፣ አድዋ ድርጊቱ መስተዋሉን አብራርተው አዲግራት ዳጋ ሐሙስ የአፈሳ ዝግጅት መኖሩን ጠቁመዋል። ድርጊቱ ከተጀመረ ሳምንት ማስቆጠሩንም ገልጸዋል። የመቀለ ከተማ ወጣቶች ድርጊቱን በመቃወም አፈሳ ከሚያካሂዱት ጋር ተፋጠዋል ብለዋል። ሌላ አንድ ወጣት በሰጠው ቃል ደግሞ ወታደራዊ የግዳጅ ምልመላ ወይም አፈሳ መጀመሩን ጠቁሞ እድሜያቸው ከ18 ዓመት በላይ ለሆኑ ወጣቶች ትግራይ ተጽዋዕኩ መዓላ ወይም ትግራይ እየጠራቻችሁ ነው የሚል ወረቀት እየተሰጠ እንደሚገኝ ጠቁሟል። ወጣቱ ከተደበቀ ወላጆች ስለ ልጆች
ወላጆቻቸው ይጠየቃሉ። አሁን ላይ ሁኔታው እጅግ እየከፋ መጥቷል። በዚህም ምክንያት በርካታ ወጣቶች ክልሉን ለቀው ወጥተዋል፣ እየወጡም ነው ሲሉ አክለዋል። በተያያዘ በትግራይና አማራ ክልሎች ይገባኛል ጥያቄ በሚነሳበት አላማጣ ከተማ ሁኔታዎች ጥሩ ሆነው እንደማይታዩ አላማጣ ከተማን በከንቲባነት እንዲመሩ ከዚህ ቀደም በነበረው የትግራይ ጊዜያዊ አስተዳደር የተሾሙት አቶ ዝናቡ ደስታ ገልጸዋል። ነዋሪዎቹም ታጣቂዎቹ ወጣቶችን ወደ ጦርነት የመማገድ እንቅስቃሴ የቤት ለቤት ፍተሻ እያደረጉ መሆኑን የገለጹ ሲሆን አቶ ዝናቡ ደስታ በበኩላቸው ትክክል ነው፣ የአላማጣ ድባብ ከቀን ወደ ቀን አስከፊነቱ እየጨመረ ነው፣ የውጊያ ቀጠና መሆኑ አሳሳቢ ደረጃ ላይ ደርሷል ሲሉ ተናግረዋል። ባለንበት ሰዓት ምን እንደሚሆን የማናውቅበት ቀማኛና ዘራፊ ያለበት አካባቢ ሆኗል። ማን እንደሚመታ፣ ማን እንደሚቀማ፣ ማን እንደሚገድል አይታወቅም። በአሁኑ ሰዓት ከነዋሪው ይልቅ ብረት ይዘው የሚንቀሳቀሱ ታጣቂዎች ናቸው የሚበዙት ብለዋል። ከትጥቅ ትግል ወደ ሰላም የተመለሱትን ጨምሮ አዲስ ምልምል ሰልጣኞችንም መመልመል ጀምረዋል ያሉት አቶ ዝናቡ የሚያሳዝነው ተፈናቅለው ኬንዳ ላይ ለዓመታት የተቀመጡ ሰዎችን ሳይቀር ልጆቻችሁን ስጡን፣ ካልሰጣችሁን እንገፋለን ብለው በማዕከላዊ በሰሜን ምዕራብ ዞኖች አፈሳ ጀምረዋል ነው ያሉት። እንዲሁም አላማጣ ከተማ ያለው ታጣቂም ብዙ አይነት መሆኑን ገልጸው ለመፍትሄው ትልቁን ሚና መጫወት ያለበት የፌዴራሉ መንግስት ነው ብለዋል። አላማጣ በኮማንድ ፖስት እንድትተዳደር ከመደረጓ በፊት በከንቲባነት የመሯት የወሎ ራያ አማራ ማንነት አስመላሽ ኮሚቴ አባሉ አቶ ኃይሉ አበራ ደግሞ ህዝቡ ከፍተኛ ስቃይ ውስጥ ነው ያለው፣ አፈሳ እንዲያደርጉ ተልዕኮ ተሰጥቷቸዋል፣ ወጣቱ እየተፈናቀለ ነው ሲሉ ተናግረዋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲም አፈሳው አሳሳቢ ደረጃ ላይ መድረሱን አስታውቋል። ስምረት ፓርቲ ህወሓት ከመላዋ ትግራይ ወጣቶችን በግዳጅ በማፈስ ወዳልታወቁ ካምፖች እየወሰደ ይገኛል ሲል ነው የከሰሰው። ፓርቲው በዚህ ድርጊት በመሳተፍ ላይ ያሉ አካላት ከድርጊታቸው እንዲቆጠቡ አሳስቧል። በክልሉ የተለያዩ ወረዳዎች ደግሞ ጦርነትን የሚቃወሙ ወጣቶችና እናቶች እየተደበደቡና እየታሰሩ እንደሚገኙ ፓርቲው ገልጿል። ፌዴራል መንግስቱና ዓለም አቀፉ ማህበረሰብ ሁኔታውን እንዲከታተሉ ጣልቃ እንዲገቡና የግጭት ማቆም ስምምነቱን በይፋ የጣሱ አካላትን ተጠያቂ እንዲያደርጉ ፓርቲው ጠይቋል። ቅድሚያ ለሰብአዊ መብቶች የተሰኘው የመብት ተሟጋች ተቋምም በትግራይ የግዳጅ ወጣቶች መልመላ እየተካሄደ ስለመሆኑ መረጃዎች እንደደረሱትና ምርመራ እያደረገ መሆኑን አስታውቋል። ተቃዋሚው ሳልሳይ ወያነ ትግራይም ይህንኑ አረጋግጧል። ጥንቅራችን እንደቀጠለ ነው። ያለ ስምምነት የተጠናቀቀው ድርድር። የኢትዮጵያ መንግስት ለዓመታት የጠበቀው ድርድር ነው ያለ ስምምነት የተጠናቀቀው። የኢትዮጵያ መንግስትና የ1 ቢሊዮን ዶላር የዩሮ ቦንድ አበዳሪ ዓለም አቀፍ ባለሀብቶች በዕዳ አከፋፈል ዙሪያ ሲያደርጉት የቆዩት ሌላ ዙር ድርድር ሳይሳካ ቀርቷል። ድርድሩ ያልተሳካው የዓለም አቀፍ ቦንድ ያዦች መንግስት በዕዳ አከፋፈሉ ዙሪያ አሻሽሎ ያቀረበውን ሀሳብ ውድቅ ማድረጋቸውን ተከትሎ ነው። መንግስት ሁሉም የውጭ አበዳሪዎች በቡድን 20 አበዳሪዎች ማዕቀፍ ስር የዕዳ ሽግሽግ ሊያደርጉ ይገባል በሚለው አቋሙ የጸና ሲሆን ኢትዮጵያ አሁንም የአበዳሪዎችን እኩልነት መርህ የሚያረጋግጥ በገበያ ላይ የተመሰረተ መፍትሄ ለመተግበር ቁርጠኛ መሆኗን ገልጿል። ድርድሩ ሲካሄድ የቆየው መንግስትና የዩሮ ቦንድ አበዳሪዎች ባለፈው ጥር ወር በመርህ ደረጃ የደረሱበትን ስምምነት የሁለትዮሽ አበዳሪ ሀገራት ኮሚቴ ሳይቀበለው ከቀረ በኋላ ነበረ። ወደ ሌላኛው መረጃችን አለፍን። ከአጋቾችና ወንበዴዎች ማስለቀቅ ያልተቻለው አውራ ጎዳና። ከሰሞኑም አውቶቡስ ሙሉ ሰው ታግቷል። ብዙዎችም ሕይወታቸው መቀጠፉ ይፋ ሆኗል። በገብረ ጉራቻ መስመር አውቶቡስ ሙሉ ተጓዦች ታፍነው የተወሰዱ ሲሆን እስካሁን 6 ሰዎች ተገድለዋል፣ 10 ደግሞ ቆስለዋል። ትላንት ሐሙስ ግንቦት 20 ቀን 2018 ዓ.ም ወረጃ አርሶ ወረዳም ከጉሃ ዞን 6 ኪሎ ሜትር ርቀት ላይ በምትገኘው ቀሬ ቡሃ ቀበሌ ከጠዋቱ 4 ሰዓት ተኩል አካባቢ ከአማራ ክልል ተነስቶ ወደ አዲስ አበባ ሲጓዝ የነበረ በተለምዶ ታታ የሚባለው የህዝብ ማመላለሻ አውቶቡስ ሙሉ ተጓዦች ታፍነው የተወሰዱ ሲሆን እስካሁን ባለው መረጃ 6 ሰዎች ተገድለዋል፣ 10 ቆስለዋል ተብሏል። እነዚህ ብቻ ሳይሆን ወደ ጫካ ሲሮጡ መሮጥ ያልቻሉትንም በርካቶቹን ሳይገድሏቸው እንዳልቀረ ምንጮች እየዘገቡ ነው። በአቅራቢያ ከሚገኘው መከላከያ ሰራዊት ጋር በተደረገ የተኩስ ልውውጥ 30 ተሳፋሪዎች ከእገታ እንደተለቀቁም ተዘግቧል። ከሳምንት በፊት በገብረ ጉራቻ አካባቢ በተደጋጋሚ ጥቃት በሚደርስበት ሳሊዶሮ በተባለው ቦታ ታጣቂዎች ከ60 በላይ ተሳፋሪዎችን የያዘ ኤፍኤም ባስ በማስቆም በርካቶችን አግተው መውሰዳቸው፣ አብሮ የነበረ ሌላኛው 63 ሰዎችን ያሳፈረ ባስም በጥይት እየተደበደበ በሹፌሩ ጥረት ማምለጡ አይዘነጋም።
በመጨረሻም አንድ የባህር ማዶ ጉዳይ እናስከትል። ምክትል ፕሬዝዳንት ጄዲ ቫንስ አሜሪካና ኢራን ስምምነት ላይ ከመድረሳቸው በፊት በርካታ የማያግባቧቸውን ጉዳዮች መፍታት እንዳለባቸው ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ስምምነት ለመፈረም ተቃርበው እንደሆነ ከቢቢሲ የተጠየቁት ጄዲ ቫንስ አሁን ላይ መናገር እንደማይቻል ገልጸዋል። ሁለቱ ሀገራት ስምምነት ላይ ከደረሱ የተኩስ አቁሙ በ60 ቀናት ይራዘማል። ስለ ኢራን የኒውክሌር መርሃ ግብርም ንግግር ይጀመራል። ኢራንና አሜሪካ የስምምነት ማዕቀፍ ላይ ከስምምነት መድረሳቸውን የዋሽንግተን ባለስልጣናት መግለጻቸውን ዘገባው አክሏል። ሆኖም የኢራኑ ታስኒም የዜና ወኪል ስምምነቱ እንዳልተጠናቀቀና እንዳልተረጋገጠ ነው የሚገልጸው። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የዩራኒየም ማበልጸግ ጉዳይን ጨምሮ በአንዳንድ ነጥቦች ዙሪያ ድርድሮች እየተካሄዱ መሆኑን ተናግረዋል። ስምምነት ላይ ተደርሶ እንደሆነ ተጠይቀውም እዚያ ነጥብ ላይ አልደረስንም፣ ግን ተቃርበናል፣ አሁንም ስራችንን እንቀጥላለን ብለው መልሰዋል። ኢራን ዩራኒየም ማበልጸግ እንድታቆምና እስካሁን ያከማቸችውን እንድታስወግድም አሜሪካ ጠይቃለች። ሁለቱ ሀገራት የተኩስ አቁም ካደረጉ ወዲህ ውይይታቸው በጥሩ ሁኔታ እየተካሄደ እንደሆነም ትራምፕ ሲናገሩ ተደምጧል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።